አርብ ታህሳስ 17 ቀን 2018 ዓ.ም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በቀጥታ ስልክ ደውለው የሉዓላዊነት ዕውቅና ሰነዱ ላይ ሲፈርሙ በታዩበት ዕለት ሳውዲ አረቢያ ደግሞ በየመን የሚንቀሳቀስ አንድ የፖለቲካ ድርጅትን አሸባሪ ብላ ፈርጃ በአውሮፕላን ስትደበድብ ነበር የዋለችው። የእስራኤል ለሶማሊላንድ ዕውቅና መስጠት በአፍሪካ ቀንድ ቀጠና ሀገሮች ውስጥ አዳዲስ ሀገሮች እንዲፈጠሩ በር የሚከፍት እርምጃ ተደርጎ እንደታየው ሁሉ ሳውዲዎች በአሸባሪነት ፈርጀው በቦምብ መደብደብ የጀመሩት የደቡብ የመን ሽግግር ምክር ቤት የተባለው ኃይል ጉዳይም የመንን ወደ ክፍልፋይ ሀገርነት ሊለውጥ የሚችል አጋጣሚ ነው እየተባለ ይገኛል። ሪፖርተርም የሶማሊላንድ ዕውቅና በቀጠናው ከሚታዩ የአዲስ ሀገሮች ውልደት ትኩሳቶች አኳያ በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። ወልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ የኔ ወጠነ የድካሙን ዋጋ አሃዱ በክብር ዘገነ እኛ ሳይደረድር አሃዱ ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እንደ ሉዓላዊ የሶማሊያ ግዛት አካል የሚያዩት ሶማሊላንድ በእስራኤል ዕውቅና የማግኘት ጉዳይን በተመለከተ በአልጀዚራ ተጠይቀው በሰጡት ምላሽ ቀጠናውን የሚያበጣብጥ እርምጃ መሆኑን ተናግረው ነበር። ሐሰን ሼክ መሐመድ ይህንን ከመናገራቸው ቀደም ብሎ ራሱ አልጀዚራ ባስነበበው አንድ ሀተታ እስራኤል ለሶማሊላንድ ዕውቅና በሰጠችበት ዕለት የጁባላንድና የፑንትላንድ አስተዳደር ሰዎችም በማህበራዊ ሚዲያ ደስታቸውን ሲገልጹ መታየታቸውን አስነብቧል። ይህን መሰረት በማድረግም በአሁኑ ወቅት ከሞቃዲሾ መንግስት ጋር ግንኙነታቸው ልል እየሆነ የመጡትና ከሶማሊያ ፌዴራላዊ አስተዳደር መራቅ የጀመሩት እንደ ፑንትላንድና ጁባላንድ ያሉ የግዛት አስተዳደሮች በሶማሊላንድ ዕውቅና ማግኘት የተነሳ ነፃ ሀገር የመመስረትና የመገንጠል ፍላጎታቸው የበለጠ እንዲጋጋል መደፋፈሪያ ሊሆናቸው እንደሚችል ነው የተመላከተው። የሶማሊላንድ ዕውቅና ማግኘት ወይንም የየመን ኃይሎች መከፋፈል ብቻ ሳይሆን በሱዳን የተባባሰው ጦርነት በአፍሪካ ቀንድና በየመን አዳዲስ ሀገሮች እንዲፈጠሩ ሊያደርግ ይችላል የሚል ግምት በአሁኑ ጊዜ በሰፊው እየተሰማ ነው። በርካታ የነፃ አውጭና የሀገርነት እንቅስቃሴዎች ይታዩበታል የሚባለው ምስራቅ አፍሪካም ሆነ ተዋህዳ አንድ ሀገር ሆና ከ30 ዓመት በላይ መዝለቅ አልቻለችም በምትባለው የመን አዳዲስ ሀገሮች ሊፈጠሩ ይችላሉ የሚሉት በርካታ ናቸው። እንደ አውሮፓውያኑ አቆጣጠር ከ1990 ወዲህ ብቻ ኤርትራና ደቡብ ሱዳን የተባሉ ሁለት አዳዲስ ሀገሮች የተፈጠሩበት ምስራቅ አፍሪካ አሁን ደግሞ ሶማሊላንድ ዓለም አቀፍ ዕውቅና ታገኝበታለች እየተባለ ሲሆን ይህ የአዳዲስ ሀገሮች ውልደትም በቀጠናው እንደሚቀጥል እየተገመተ ነው። ደቡብ የመንና ሰሜን የመን ተብላ በርዕዮተ ዓለማዊ ግንብ ታጥራ ለብዙ ዓመታት ኖራ ወደ አንድነት የመጣችው የመንም ከአረብ አብዮት በኋላ መልሳ ወደ መከፋፈልና ጦርነት ገብታ አሁን ደግሞ ተሰነጣጥቃ አዳዲስ ሀገሮችን ልታዋልድ እያማጠች ነው የሚሉ አሉ። ስለዚሁ ሁኔታ የተጠየቀው የፖለቲካ ተንታኝ የሕግና የሚዲያ ባለሙያ አቶ ዳንኤል ብርሃነ ግን የሶማሊላንድን በእስራኤል ዕውቅና ማግኘት ተከትሎ አዳዲስ ሀገሮች በቀጠናው ሊፈጠሩ ይችላሉ የሚለው ጉዳይ በጣም የተጋነነ ይመስለኛል ብሎ የመንን ጨምረን እንደ ሱዳን፣ ሶማሊያ፣ ኢትዮጵያም ሆነ ደቡብ ሱዳን በመሳሰሉ ሀገሮች የምናያቸው ሁኔታዎች ነባር ፖለቲካዊ ችግሮች ናቸው እያመረቀዙ ያሉት እንጂ የመገንጠል ትግሎች አይመስሉም። ፖለቲካዊ ምላሽ ከመስጠት ይልቅ በኃይል ተጨፍልቀው የቆዩ ችግሮች ሲፈነዱ እንጂ አዲስ ነገር አልተፈጠረም ብለዋል። ከሰሞኑ ደቡብ ሱዳን፣ ኢትዮጵያና እስራኤል ቁልፍ አጋር የሆነችው አሜሪካ ሁለተኛ ዕውቅና ሰጪ ሀገር ይሆናል። ከሰሞኑ ደቡብ ሱዳን፣ ኢትዮጵያና የእስራኤል ቁልፍ አጋር የሆነችው አሜሪካ ሁለተኛ ዕውቅና ሰጪ ሀገራት ይሆናሉ በሚል ብዙ ተወርቷል። አሜሪካ ይህን የምታደርገው በጅቡቲ ያላትን ወታደራዊ የጦር ሰፈር ወደ ሶማሊላንድ ለማዛወር ባላት ፍላጎት ጭምር መሆኑ ይነገራል። ይሁን እንጂ በሶማሊያ፣ በሱዳን፣ በደቡብ ሱዳን ወይንም በየመን ብቻ ሳይሆን እንደ ኢትዮጵያ ካሉ ሀገሮች ጭምር አዲስ ሀገር የመወለድ እድሉ እንዳለ የሚናገሩ አንዳንድ ወገኖች ጥቂት አይደሉም።
ይህ ነገርም በራሳቸው ላይ ሊያመጣው የሚችለውን አደጋ ሽሽት የአካባቢው ሀገሮች ለሶማሊላንድ ወይንም ለሌላ አዲስ ሀገር እውቅና ለመስጠት ከመሽቀዳደም ይልቅ ዝምታን ወይንም ተቃውሞ ማስተጋባትን እንደሚመርጡ ነው የሚገምቱት። አቶ ዳንኤል እንደሚናገረው አሁን የሚታዩ የአፍሪካ ቀንድንም ሆነ የየመን ቀውሶችን ግዴታ ከአዲስ ሀገር ውልደት ጋር ማገናኘት እንደማይገባ ነው። በሱዳን በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦርን የሚፋለመው በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል የራሱን ሀገር ሊመሰረት ይችላል የሚል ከፍተኛ ስጋት አለ። የሱዳን መንግስትና የሱዳን ሰራዊት ተሰባስቦ ዋና መቀመጫውን በፖርት ሱዳን ካደረገ ወዲህ ቡድኑ ካርቱምን ጨምሮ ብዙ መሬቶችን ይዞ ቆይቷል። ከቅርብ ጊዜ ወዲህ ደግሞ በዳርፉር የራሱን መቀመጫ በማቋቋም አዲስ መንግስት መመስረቱን ማወጁም አይዘነጋም። ይህ ስጋት ያስፈራት የምትመስለው ግብጽ በቅርቡ ወደ ሱዳን ጦር እንደምትልክ ምልክት ሰጥታ ነበር። ከጥቂት ሳምንታት ቀደም ብሎ የሱዳን ጦር ዋና አዛዥ ጀነራል አልቡርሃን ካይሮን ሲጎበኙ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በሱዳን ጦርነት ቀይ መስመር እየታለፈ ነው ብለው መናገራቸው አይዘነጋም። ግብጽ የሱዳን በሉዓላዊነትና የግዛት አንድነት ሲናጋ በዝምታ እንደማትመለከት ተናግረው ጣልቃ ልትገባ እንደምትችልም ጠቁመው ነበር። ሱዳን ወደ 3 ዓመት በዘለቀው ጦርነት ሳቢያ ቀስ በቀስ እየፈራረሰች ወደ መበታተን እየሄደች ነው የሚለው ጉዳይ በወቅቱ ገዝፎ የሚነሳ ሲሆን ይህ ሁሉ ባለበት የመን ልትከፋፈል ተቃርባለች መባሉ እንዲሁም የሶማሊላንድ የሀገርነት እውቅና ጉዳይ መደራረብ በቀጠናው የአዳዲስ ሀገሮች ውልደትን የሚያጠናክር ነው እየተባለ ነው። ለሪፖርተር ሐሳቡን ያካፈለው አቶ ዳንኤል ሶማሊላንድን አይቶ ለሶማሊያ ፌዴራል መንግስት አልታዘዝም የሚል ግዛት ይኖራል፣ በሌሎች ሀገሮችም ተመሳሳይ ነገር ሊከሰት ይችላል። ሆኖም በቀጥታ ሀገር መሆን አለብኝ ብሎ የሚታገል እንቅስቃሴ ወይንም ትግል በአፍሪካ ቀንድ እናገኛለን ወይ የሚለው ለኔ አጠያቂ ነው። በሶማሊላንድ ከኤርትራ በፊት ነበር የነጻነት ጥያቄ የተጀመረው። በደቡብ ሱዳንና በየመንም ትግል የበቀለው ከኤርትራና ከትግራይ ጋር በተቀራረበ ጊዜ ነበር። ሆኖም ብዙዎቹ የተለመዱ የፖለቲካ መልስ የሚሹ ፖለቲካዊ ጥያቄዎችን ያነገቡ ነበሩ። ሶማሊላንድ እንዳይገነጠል ደቡብ የመኖቹን ተስፋ እናስቆርጣቸው ብሎ ዘመቻ ማድረግ ይቻላል። የደቡብ ሱዳኖቹ እንቅስቃሴ ጥሩ ስላልሆነ በአጭሩ ይቀጭ ሊባል ይችላል። ነገር ግን ይህ ሁሉ ጥያቄዎቹን መካድ እንጂ መፍትሄ አይሆንም። በእኔ ግምት ጥያቄዎቹ ሳይሆኑ ለጥያቄዎቹ የሚሰጡ ምላሾች ናቸው ለሀገሮች ሉዓላዊነት የበለጠ አደጋ ሲሆኑ የታየው ብሏል። ሳውዲዎች በተባበሩት አረብ ኤምሬትስ የሚደገፈውንና ከቅርብ ጊዜ ወዲህ ሰፊ መሬት እየያዘ ያለውን የየመኑን ኤስቲሲ ቡድን አሸባሪ ብለው የፈረጁትና በአውሮፕላን መደብደብ የጀመሩት በዋናነት የየመን መገነጣጠል አስግቷቸው እንደሆነ በመነገር ላይ ነው። የመን ቀድሞውኑ ለሁለት የተከፈለች ሀገር ናት ይባላል። ዋና ከተማዋ ሰንዓን ጨምሮ ሰሜናዊ ክፍሉን በኢራን የሚደገፉት ሺያዎች ሁቲዎች በሰፊው ተቆጣጥረውታል። ሳውዲ ያስተባበረችው የአረብ ሀገሮች ጥምረት ከ10 ዓመታት በላይ በአውሮፕላን ድብደባና በቀጥታ ውጊያ ሁቲዎችን ደምስሶ አዲስ መንግስት በየመን ለመትከል ጥረት ቢያደርግም አልተሳካለትም። የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ እውቅና ያለውና ሳውዲ የምትደግፈው የየመን ሽግግር ምክር ቤት የተባለው መንግስት በደቡባዊ የመን ቢቀመጥም ይህ የሽግግር መንግስት ግን በወደቧ አደን ከተማ ተወስኖ ከመቀመጥ በዘለለ ያመጣው ተጽዕኖ የለም። ሁቲዎችን በመዋጋት ከሳውዲ ጎን ተሰልፈው ከነበሩት ወገኖች አንዷ የተባበሩት አረብ ኤምሬትስ ግን በሂደት በጦርነቱ ተሰላሽታ ከየመን ዘመቻ ራሷን ያገለለች ሲሆን ቀስ በቀስ ደግሞ የደቡብ የመን ሽግግር ምክር ቤት የተባለውን ቡድን በደቡባዊ የመን ማጠናከርና መደገፍ እንደቀጠለች ይነገራል። የዛሬ 2 ዓመት አልጀዚራ ያቀረበው በደቡብ ሱዳን የነጻነት ትግል መሪ ጆን ጋራንግ ህልፈት ላይ ያተኮረ የምርመራ ዘገባ ዶክመንተሪ ከሱዳን ለሁለት የመከፈል አጀንዳ በስተጀርባ የምዕራባውያን ፍላጎትና ግፊት እንደነበረበት ይሞግታል። አሜሪካ፣ እስራኤል፣ እንግሊዝ፣ ኔዘርላንድና ኖርዌይ በስም ተጠቅሰው በተወነጀሉበት በዚህ ዘገባ ጆን ጋራንግ በሰላም ስምምነቱ ማግስት የደቡብ ሱዳንን የመገንጠል አጀንዳ ቸል ማለታቸው ለህልፈታቸው ዋነኛ ምክንያት ሊሆን እንደሚችል ማስረጃ ቀርቦበታል። በኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ የተውሶ ሄሊኮፕተር ሲበሩ ተከስክሰው ከመሞታቸው በፊት ጆን ጋራንግ በኡጋንዳ ከአሜሪካ፣ ከእንግሊዝ፣ ከኔዘርላንድና ከኖርዌይ አምባሳደሮች ጋር ንግግር ማድረጋቸው ተዘግቧል።
ከንግግራቸው አጀንዳዎች መካከል ደግሞ የደቡብ ሱዳን መገንጠልን እንዲሁም የደቡብ ሱዳን ነዳጅ ሀብት አመራረትን የተመለከቱ ጉዳዮች ይገኙበት እንደነበር ተመልክቷል። የኦማር አልበሽር ምክትል ሆነው ለ21 ቀናት ሱዳንን በምክትል ፕሬዝዳንትነት የመሩት ጆን ጋራንግ በመጨረሻ በሁለቱም ጉዳዮች ምዕራባውያኑን የሚያስቀይም አጸፋ ስለሰጡ በሴራ መቀሰፋቸውን የአልጀዚራው ዶክመንተሪ ከትቦታል። ሱዳን ነጻ ከወጣችበት እንደ አውሮፓውያኑ አቆጣጠር ከ1956 ጀምሮ ለ11 ዓመታት በእርስ በርስ ጦርነት ተዘፍቃ ቆይታለች። እንደ አውሮፓውያኑ አቆጣጠር በ1972 የአዲስ አበባ የሰላም ስምምነት ተፈርሞ ጥቂት እፎይታ ማግኘት ቻለች። በሱዳን እርቀ ሰላም በወረደ ዕለት የተመድ ዋና ጸሐፊ የነበሩት ኮፊ አናን የደቡብ ሱዳን ሰላም የሚጸናው በሌላው የሱዳን ክፍልም ሰላም ሲጸና ብቻ ነው ብለው ተናገሩ። ጆን ጋራንግም ቢሆን ይህን የበለጠ የሚያጠናክር ንግግር አደረጉ። ከቅኝ ግዛት ነፃ መውጣት እፎይታ ሳይሆን እርግማን ነው የሆነብን። ብዙዎቻችን በጦርነት ተወልደን አድገን አርጅተናል። የሱዳንን ሰፊ ብዝሃ ማንነት ወደ ጎን ብሎ አረባዊ ማንነት ካልጫንኩ ብሎ ቀውስ ፈጥሮብናል። ለምን ታዲያ በእኩልነት ሱዳናዊ ሆኖ መኖር ያቅተናል ብለው ተናግረው ነበር። የክሪስቶፈር ክላፋም The Horn of Africa State Formation and Decay የተባለ በአፍሪካ ቀንድ ሀገሮች የሀገረ መንግስት ግንባታ ሂደትና መፍረስ ታሪክ ላይ ያተኮረ መጽሐፍ የአፍሪካ ቀንድ ከየትኛውም የአፍሪካ ክፍል ግጭትና ረሃብ የበዛበት አካባቢ መሆኑን ይጠቁማል። የአፍሪካ ቀንድ ከየትኛውም የአፍሪካ ክፍል በተለየ የመገንጠል ፖለቲካ እንቅስቃሴ የበዛበት መሆኑን የሚጠቁመው መጽሐፉ እነዚህ ንቅናቄዎች ደግሞ የባህል፣ የጎሳ፣ የሃይማኖት፣ የጂኦግራፊና የቋንቋ መነሻ ባላቸው ግጭትና መገፋፋቶች የመጡ እንደሆኑ ያብራራል። በኢትዮጵያ በጥቂት ኪሎ ሜትሮች ርቀት በሰፈሩ ህዝቦች መካከል ሰፊ የባህል፣ የቋንቋና የአኗኗር እሴት ልዩነቶች እንደሚታዩ ይጠቁማል። በኢትዮጵያ ከታሪክና ከሃይማኖት ቀጥሎ በህዝቦች መካከል ያለው አሰፋፈር ያስከተለው የአኗኗር ዘዬ ልዩነት ደገኛና ቆለኛ የሚል ልዩነት ፈጥሮ ለመገፋፋትና ለግጭት መሰረት እንደሆነ ይጠቁማል። ደቡብ ሱዳን ተገንጥላ ጥቁር አፍሪካውያንና ክርስቲያን የሚባሉት ሀገር ይዘው ከወጡ በኋላም ቢሆን አረብ፣ ሙስሊም ነን እንዲሁም ፈካ ያለ የቆዳ ቀለም አለን የሚሉት የሰሜን ሱዳን አካባቢ ህዝቦች ጥቁር አፍሪካዊ በሚሏቸው ዳርፉሮች፣ ኮርዶፋኖችና በሌሎች ማህበረሰቦች ላይ ጥቃት እንደቀጠሉ መሆኑን ይገልጻል። ይህ መገፋፋትም ሱዳንን ወደ ብዙ ሀገርነት ሊከፍላት እንደሚችል ይተነበያል። አቶ ዳንኤል ይህንን በሚመለከት በጥያቄ ነው ምላሽ የሰጠው። ስንት የሀገርነት ንቅናቄዎች ነበሩ? የነጻነት ንቅናቄዎች በሙሉ አዲስ ነጻ ሀገርን ማዋለድ ነው ግባቸው ሊባል ደግሞ አይችልም። በአንድ ወቅት የነጻነት እንቅስቃሴዎችን ማድረግ እንደ ፋሽን ይታይ የነበረበት ሁኔታ ነበር። እንደ አውሮፓውያኑ አቆጣጠር በ1970ዎቹ በዚህ ይጠቀሳል። ለምሳሌ የኢትዮጵያን ዝም ብዬ በወስድ ህወሓትን እንደ አንዱ የሀገርነት ትግል ልቆጥረው እችላለሁ። ህወሓት ግን የራሱ ሀገር የመፍጠር ፍላጎት እንዳልነበረው ይታወቃል። በምስራቅ አፍሪካ ጠንካራ እንቅስቃሴ ነበራቸው የሚባሉ እንደ ኦሮሞ ነጻነት ግንባር፣ የደቡብ ሱዳን ህዝቦች ነጻነት ንቅናቄ፣ የምዕራብ ሶማሊያ ነጻነት ግንባር፣ የኦጋዴን ብሔራዊ ነጻነት ግንባር፣ የሶማሊያ ብሔራዊ ንቅናቄ የሚባሉና የኤርትራው ሻዕቢያና የትግራይ ህወሓት የመሳሰሉ የሀገርነት ንቅናቄዎች ናቸው በዋናነት ሊጠቀሱ የሚችሉት። ባለፉት 50 ዓመታት ከነዚህ የተለየ የነጻ አውጪ ንቅናቄዎች በምስራቅ አፍሪካ አልነበረም። እነዚህ ሁሉ ግን ሀገር መመስረት አልነበረም ግባቸው። የኤርትራ ሻዕቢያ ኢትዮጵያ ቀኝ ገዛችኝ እያለ እየታገለ ራሱ የሆኑ ነገሮች እንዲስተካከሉ ወይንም ሰጥቶ ለመቀበል ሲደራደር ነበር። ህወሓትም የራሱ ሀገር ለመመስረት አልነበረም የታገለው የሚል አቋም አለኝ ብሏል። እነዚህ ሁሉ በአፍሪካ ቀንድ ተፈልፍለው የነበሩ የትጥቅ ቡድኖች በወቅቱ ያነሷቸው ጥያቄዎች በትክክል ምን ነበሩ? እንዲሁም ትክክለኛ መልስ አግኝተዋል ወይ ብሎ ማየት ይጠይቃል ሲል አብራርቷል። ከቅርብ ጊዜ ወዲህ በኢትዮጵያ የሚስተዋሉ የእርስ በርስ ግጭቶችን እንዲሁም አዳዲስ የፖለቲካ እንቅስቃሴዎችን መሰረት በማድረግ የዳር ሀገር በሚባሉ አካባቢዎች ብቻ ሳይሆን መሀል ሀገር በሚባሉ አካባቢዎችም አዲስ ሀገር የመፍጠር ንቅናቄ ሊከሰት ይችላል የሚሉ ክርክሮች ሲነሱ ይሰማል። የኤርትራን ከኢትዮጵያ መገንጠል አስታውሰው ቀጣዩ ከኢትዮጵያ የሚገነጠለው ማን ይሆን የሚል ጨለምተኛ አስተያየት የሚሰጡም አሉ። እንደው ነገሩ ቢያስቸክ እንዳትረሳ ያቺ ነገር ወዲም ወዲያ ትራስምስ አንድ ሁለት አስቀምጥ ያቺ ነገር ለኪሳት ካብ አታስቸክ እንደው ብትያዝ ያቺ
ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ፣ ነበልባል ሌቱን እንደሚያነጋ፣ ስውር ይገለጣል በሻማ፣ ችቦ ታላቅ የእውቀት አርማ። ንጋት በጀንበር እንደሚፈካ፣ ረቂቅ የተፈጥሮ ጸጋ። እልፍ ነው የብርሃን ዋጋ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ሥራችን።